ለውሻ ደግሞ መልስ እንደውም ለውሻ የቀረበ ሐሳብ ያለ አንተ ነህ። ኮሪያ ሄደ ውሻ ስጋ በልተሃል። እሱ ነው እንደውም ያስለፈልፈህ እሱ ነው። ውሻ ስልትዝ ብሎኝ ነው በዛው ድንገር ብዬ በዚህ እንደ ሌሎች ኮሜንታተሮች እግር የሚለው ሲነሳ ምሸማቀቅ መስሎ ከሆነ ለምን አላኔ ማሸማቀቅ አልተናገረ። ይሄ እውቅና የተሰጣቸው ሮስት ተደራራጊ ሁለት አማርኛ መናገርና ማወቅ በጣም የተለያየ ነው። ጥናዣማው ምን እንደሆነ አላውቅም። ስንት ዘመኔ ነው አንተ ጥናዣ ወገን። ጥናዣ ምንድነው? ከኡጋንዳ ኬንያ ገብቻለሁ በሞያሌ ለመግባት እባካችሁ በመናፍስቶቹ ይዣችኋለሁ ለምኑልኝ አስለምኑልኝ። በናፍስቶቹን ለምን ፕሊዝ ፍቅር ሲይዘ በማከል በናፍስቶቹን እዛው ለምን። ሰላም ሰላም ዩቲዩብ እንዴት አላችሁ? ብርዱ እንዴት እያደረጋችሁ ነው? እዚህ በተለይ አዲስ አበባ ያላችሁ እኛ እንግዲህ በጣም ከብዶናል። ለዛሬው እጅግ በጣም አዝናኝ የሆኑ ቪዲዮችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሁኑ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳዘነጉ። ቀጥታ ወደ ቪዲዮዎቻችን እንገባለን። እንስቃለን፣ እንጫወታለን። ወደ ቪዲዮዎቻችን እንሻገር። አሁን አንዴ እኔ ጓደኛ አለ እና ጊዮን እንጨፍራለን። ግን እኔ የምወዳትን ልጅ ለካ ይወዳል። አለ አንድ ቀን እንደምንም ብሎ ወስዷታል። እኔ የለውም። አንተ ዞር ባል አንተ ይሄ በቃ መቀማማት ምናምን በድሮቹ ሰዎች ይበሳል መሰለኛ። የሆነ ከረር ያለ ነገር ነው። እስቲ እንስማቸው። በጣም የሚታወቁ ሰው ናቸው። የግጥምና ዜማ ደራሲ ናቸው ምናምን በጣም ፌመስ ናቸው። ለቴዲ ታደሰ የሚገርሙ ዘፈኖች ሰጥተውታል እና እስቲ እንከታተላቸው። በተሱ ላፋረገኝ እዛ ተመልሼ የምመጣው ነው ነኝ ሷማታቅ ዋት እዛ ወደ ቦርቸል የሚወስድ ጉዳይ አስይዞኛል። አንቺ እንዴት እንዲታረጋለች ስላት እኔ በቃ ከማንም አልሄድኩም ከእንትና ጋር ነው አለች። እንትናም ፈልጌ ነው እንዴት እንዲታረገኛለህ ብዬ በቃ የቦርቸሌ ትልልቅ መርፌ ስወጋ ቀረብኩ። ይሄ ሁሉ አባላዘር በሽታ ነው። ምን ጫብጥ በለው አትዋሽ። በቃ ምን ተዋይ ምንድን ነው አንተ? ምን ፋዘር ግን በቃ ይመቻቸው በቃ የለም በጣም ግልጽ አድርገው ጨብጥ በለው። ምንድን ነው ብታጅቦንም ነው ጨብጥ። እስቲ ጨርሳት የራሱ ጉዳይ አሁን ያልሞከረው አለና ጋቢ የተከናነብን ቦርቸሌ ጠዋት እየሄድን እንዳንታይ ማለት ገጠመኝ ነው። ምንም ማረጋት እኔ ምን ላርግ? እግዚአብሔር ስሙ ራሱ ያስጠላኩ። ግን ከጠየፉት ነው ብላችሁ እንግዲህ ከአይሾ ስፒድ ቀጥሎ እጅግ በጣም አነጋጋሪ የሆነው ርዕሰ ጉዳይ የአይሾ ስፒድን የእግሩን መውጣት ተከትሎ የተለቀቀው ቪዲዮ ነው ማለት ነው። ያው የፓስተር ሶፎንያስ እና የጋዜጠኛ ተክለሃይማኖት አዳነ ቪዲዮ ነው ማለት ነው። እንግዲህ በቃ በጣም አስቂኝ አዝናኝ የሆኑ ቃለ ምልልሶች አሉበት። ከነዛ ውስጥ የተሰበሰቡ አዝናኝ ይሆናሉ ወይንም ናቸው ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። እስቲ ቀጥታ ከቴዲ አፍሮ ነው የጀመረው። እንግዲህ እስቲ እንመልከተውና ሀሳብ አስተያየታችንን እየሰጠን እየሳቅን እየተጫወትን እንቀጥላለን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። በዓለም ክቡር ዶክተር አርቲስት ምናምን የሚል ማዕረግ ደርሷል አይደለ? ቴዲ አፍሮ ደግሞ በእምነቱ ኦርቶዶክስ እንደሆነ አውቃለሁ። በኦርቶዶክስ ደግሞ ለሰው ልጅ የምትሰጠው ክብር 4 አለ። ክብር ማዕረጎች ማለት ነው። ክቡር፣ ብፁዕ፣ ቅዱስና ፍጹም የሚል ማዕረግ አለ። እሱ አሁን ያለበት ክቡር የሚለው ማዕረግ ላይ ነው ያለው። አሁን ያለው ማዕረግ የመጀመሪያው ሰው ማነው? አትበቆል ልነግርህ እኮ ነው፣ ልጨርስ እኮ ነው። መጠየቅ ደግሞ የማልፈልገው ስቱዲዮ ጠርቼ ስለሱ ሪሰርች ሰርቼ ሰዎች ስለሱ ምን ይላሉ፣ የት ነው የሚውለው፣ ምንድን ነው የሚጠጣው፣ ከዚህ በፊት ምን አድርጎ ነበር፣ ማን ስለሱ ምን ይላል ብዬ አጣርቼ ቁጭ አድርጌ ኢንተርቪው መጠየቅ የማልፈልገው ሰው ቴዲ አፍሮ ነው። ቴዲ አፍሮ ይሄ ባለፈው አንተ
አላውቀውም ያልከው በእርግጥ እሱ በአንተ እሱን አላውቀውም ማለት ውስጥ ካንተ ኋላ ያለውን ድቅድቁን የማወቅ አቅም አለው እሱ። እኔ ደግሞ እንደማቀው እንደምወደው እንደማደንቀው በዛ ቦታ ስሙን መጥራቴ ከኔ ኋላ ያለውን ረቂቁንም የማወቅ አቅም አለው። መላከ ብርሃን ነው ቴዲ አፍሮ። እሱን ባገኘው ቁጭ አድርጌ የመጠየቅ ይሄ የማዘሮች የሆነ ሮስት አለ እርስ በርስ ምናምን የሚደራረጉት ምናምን በቃ ልክ እነሱን አይነት ነው የሚመስለው ነው የምላችሁ። አሽሙር ይበዛዋል ንግግራቸው ልላችሁ ፈልጌ ነው። ጩቤው እሱ ሀሳብ ምናምን እንዲህ ምን የሚል ምኞት የለኝም፣ ማግኘት ማድረግም አልፈልግም። ዝም ብለህ አንዳንድ ኢንተርቪው ለመስራት ብዙ ነገር መጎርጎር ይጠይቃል አይደለም? አሁን ቴዲ አፍሮ አሁን ያለበት በዓለም ክቡር ዶክተር አርቲስት ምናምን የሚል ማዕረግ ደርሷል አይደለ? ቴዲ አፍሮ ደግሞ በእምነቱ ኦርቶዶክስ እንደሆነ አውቃለሁ። በኦርቶዶክስ ደግሞ ለሰው ልጅ የምትሰጠው ክብር 4 አለ። ክብር ማዕረጎች ማለት ነው። ክቡር፣ ብፁዕ፣ ቅዱስና ፍጹም የሚል ማዕረግ አለ። እሱ አሁን ያለበት ክቡር የሚለው ማዕረግ ላይ ነው ያለው። በማ አሁን ያለው ማዕረግ የመጀመሪያው ሰው ማነው አትበል። ቆይ ልነግርህ እኮ ነው፣ ልጨርስ እኮ ነው። ክቡር ዶክተር የሚል በጎንደር ዩኒቨርሲቲ የተሰጠውን ማዕረግ ታውቃለህ? በአርቲስትነቱ ተወዳጅነቱ ሰምተሃል? ሰምቻለሁ። ከ5 ዓመት በፊት ነው አይደል? እኔ አሁን አንተ ጋር ኢንተርቪው ካረግ ባለፈው አላውቀውም ያልከውን ለማጣጣት እንዳይመስልብህ ነው አይደል? እኔ የሰማሁትን ነው እኮ የምነግርህ። አሁን ነው የሰማሁ ገና እኔ ያልኩህ እንደዛ አይነት የክብር ዶክትሬት እንደተሰጠው ፎቶውንም አምጥተው አሳይተውኝ ነው። አሁን እንግዲህ 8 ወር ምናምን 9 አላውቀውም ካልክ በኋላ እሱ ማለት እሱ ነው ብለው አሳዩኝ። ከዛ በኋላ እንዲህ አይነት እሱን ነው። ለማንኛውም እሺ፣ አንተ የግልህ ነው። ልስትቀልድም ሊሆን ይችላል። በእንዲህ አይነት ጉዳይ እኔ የሰው ሰዎችን አከብራለሁ። እሺ፣ ለማንኛውም ኢንተርቪው ማድረግ የማልፈልገው አውቃለሁ እንደሚያቀኝ አውቃለሁ ደግሞ ኢንተርቪው ልስራ ብዬ ብጠይቀው ፈቃደኛ እንደሚሆን አውቃለሁ። የሆነ ጊዜ ለሆነ ጉዳይ ይፈልጋለሁ ብለው ስልኩን እንደሚልክልኝ ወይ የሆነ ቦታ እንደሚያገኘኝ አውቃለሁ። ግን ኢንተርቪው መስራት ግን አልፈልግም። አንዳንድን ሰው ዝም ብለህ ከሱ ብቻ በሚመጡ ሀሳቦች ዝም ብለህ በሆናቸው ብቻ እየወደድከውና እያደነቅከው እንዲኖር የምትፈልገው ሰው አለ። አክብረኸው ብቻ ጀግንነት ራሱም ይላል። ጀግንነት አንዴ ነው ሁሌ አይለካም ይላል። ቴዲ አፍሮ እስካሁን ያለበት የኪነ ጥበብ እውቀቱ፣ ጭምትነቱ ያን ያክል ሰማይ የነጠረ ዝናውን ማኔጅ የሚያደርግበት ችሎታው ይሄ ሁሉ በዚህ ጊዜ እንዲህ ብለህ ነበር፣ በዚህ ጊዜ ደግሞ እንዲህ አልሆንም። ይሄ ምን ማለት ነው ከነከ የምትለው ሰው አይደለም። እንደነገርኩህ ቅድም ክቡር የሚል ስም ደረጃ ነው ያለው። ተስፋለኝ ብፁዕ ምናምን የሚል ሊደርስ ይችላል። አናውቅም። እሱ የሰው መንገዱ ብዙ ነው፣ ሊደርስ ይችላል። በዚህ አይን ያለን ሰው ደግሞ ዝም ብለህ እያከበርከው የሚደርስበትን ማዕረግ ትጠብቃለህ እንጂ እንደ ሰው በመውጣት መግባቱ ውስጥ የሆነ ድካም ይኖርበታል። በዚህ ጊዜ እንዲህ ተሳስቷል፣ በዚህ ጊዜ እንዲህ ብሎ ዘፍኗል፣ በዚህ ጊዜ እንዲህ ተናግሯል እያልክ ሕጸጹን ፈልገህ የምታደናቅፈው ሰው አይደለም። የበለጠ ወደ ብፁዕ ማዕረግ እንዲደርስ የምታግዘው የምትመኝለት የምትጸልይለት ሰው እንጂ ኢንተርቪው ለማድረግ ስለዚህ አንተ የምትለው ክቡር ዶክተር ብፁዕ ቴድሮስ ብፁዕ ላይ እንደደረሰ እኮ እንደሚደርስ አስባለሁ። አሁን ክቡር አሁን ክቡር ነው። ብፁዕ የሚባለው የመነኮሰ መስቀል የያዘ የመነነ ብቻ እንዳይመስልህ። በዓለማዊውም ዓለም ተነስተው ወደዛ ማዕረግ የሚያድርጉ ሰዎች አሉ። አድገውም ታሪክ ስለሱ ብፁዕነት ዳቦ ልብላበት እንጂ ከበደ አንተ አታውቀውም። ምን አትጨነቅ። ከበደኝ። ኧረ ሶፊ ስለሱ ብፁዕ ዳቦ ልብላበት አላለም። ኧረ ላሽ አታውቀውማ ሊሆን ይችላል። ኢትዮጵያ ውስጥ ተሰምቶ ጉድ እኮ ነው እያወራህ ያለኸው።
አታውቀውም። ዝም ብለህ ስማ። ለውሻ ደግሞ መልስ እንደውም ለውሻ የቀረበ ሐሳብ ያለህ አንተ ነህ። ኮሪያ ሄደህ የውሻ ስጋ በልተሃል። እሱ ነው ያስለፈልፈህ። እንደውም ያስለፈልፈህ እሱ ነው። ውሻ ስልት ዝም ብሎኝ ነው በዛው ልንገርህ ብዬ ነው። ስለ እግር ልንገርህ። ይህ ግን በቃ ይራሳሰሱታል ነው የምላችሁ። በቃ አላ እንደ ሮስት ባትል ዳኒ ሮስት ምናምን የሚባሉት ቀርተው እነዚህ ነው ሌጋሊ ይሄ እውቅና የተሰጣቸው ሮስት ተደራራጊ ሁለት አንዱ በፕሮፌሽናል እንደውም በፕሮፌሽናል ደረጃ ሮስትን ከፍ ያደርጓት ማለት በምንችልበት ደረጃ ነው እንግዲህ የሚሮሳሰሱት ነው የምላችሁ። አሽሙራቸው ድንበር የለውም። ያው ግን አይ ቲንክ እንደምንገምተው ማርኬት ነው፣ ምንም ማድረግ አይቻልም። ገበያው ይህንን ይጠይቃል በሚለው ማለት ነው። እንቀጥል። እግር ማለት እንደውም ስለ እግር አላወራም። እግር ማለት መስማትም አልፈልግም። ስለ እግር እንደውም በቃ መጽሐፍ ቅዱስ ላይ መልካም ዜናን የሚያመጡ እግሮች ምን ይጣየህ ብስ እንግዲህ እግረኛው ለምን አልከው ስላቅ ነው ወይ በሚለው ጥያቄ ላይ ነው እንግዲህ ይህንን መልስ እየሰጠ የሚገኘው ማለት ነው። ያው የመጽሐፍ ቅዱስ ጥቅስን ደገፍ አድርጎ ሐሳቡን እየገለጸ ነው ማለት ነው። አሁን እዚህ ጋር እግረኛ ስል የኔን በፖሊዮ ቅድም እንዳልኩ የኔን በፖሊዮ የተዛነፈን እግር ማለት አይደለም። የመልካም ነገሮች ሁሉ ምንጭ ነው፣ ብስራት ነው፣ መላከ ብስራት ነው እኮ። ያው መንፈሳዊ ያረከው አንተም የምን መንፈሳዊ ያረጋው? ያው ከመጽሐፍ ቅዱስ ነው የጠቀስከው። መጽሐፍ ቅዱስ እኮ ከፊክሽን መጽሐፍ አልነገርከኝም። ከመጽሐፍ ቅዱስ ነው የጠቀስከው። ሰማ መጽሐፍ ቅዱስ እኮ መነሻ ያገኘው ከዛ ነው። መጽሐፍ ቅዱስ እኮ የታሪክ የጥበብ የብዙ ነገሮች ምንጭ እኮ ነው። ምን ማቃለ ዲያቆን ጥበበኛ ነው እንጂ የሚያሰኘኝ አራ አይደለሁም። ስነ ስርዓት ይሁን አንተ ፓስተር ስለሆንክ እኔና ጎትተኝ ወደ እምነት አበኮ ነገርኩ እንደሆን ካቃለ አራ እኔ አይደለሁም። አይተው ወደ ጉዳይ ነው። ግን በቀደም ለታ እንደውም አንድ ቪዲዮ አይቼ ነው ሰው መሆኔ የተረጋገጠ ነው። ለትልቅ ሰው ነው ያንተን አላቀም በትልቅ ሰው ነው የሚጠቅም ነገር ይሁን። እስራኤል፣ ሳውዝ አፍሪካ፣ ቱርክ ምናምን ሄድ ለስራ ከዛ በፊት ይሄ ወደ ስራችን ዘው ብለን ከመግባታችን በፊት በጣም ሲሪየስሊ ሰማኝ ባክ። እኛ አሁን ሜንስትሪም የሚባል ፋና፣ ኢቢኤስ፣ ዋልታ ወዘተ ከሚባሉ ቲቪዎች ያልተናነሰ አይን ያለን ሰዎች ነን። እነሱ በጀት አላቸው፣ እኛ የለንም። እነሱ ያላቸውን አይን ያህል ግን እኛ አለን። ስለዚህ ሰው ይሰማናል ማለት ነው በየቤቱ ቁጭ ብሎ። የሚሰማን ሰው ደግሞ እንደው በጣም ያነሰ ከተባለ ከኛ ሐሳብ ጋር ዝቅ ያለ፣ የበለጠው ግን ከኛ ጋር ከፍ ያለ ነው። በጣም የሚረዳ እንዴት እንዲህ ያሉት እንዴትስ እንዲህ ይላሉ ደግሞ እንዲህ ቢሉ ጥሩ ነው ብሎ ግርክ ሳይኖር ነው አንተ መግረኛ አለ። ያው ለተመልካቾቻችን ልንሰጠው የሚገባውን ሪስፔክት የሚያመለክት ሐሳብ ነው። እንቀጥል። አይደለም ታዲያ ይኸውልህ አንተ አየው የኔ ላይ ለምን ትመጣለህ? ልንገርህ አንተ እግር የለኝም ብለሃል። በቀደምታ ኢንተርቪው ላይ ራስን የተናገርከው እግር ላይ እንደውም አንድ ሰው የመጣው እግር ላይ ሊደቅ ሲሉ እግር ካለ አንተስ እግረኛው ለምን አልክ? በጣም አሪፍ። አንተ ሰው አይናገርም ብለህ አታስብ። ሰው አይናገርም ብለህ አታስብ። አንተም ሰው አይናገርም ብለህ አታስብ። አትናገር፣ አታካታርገኝ። እኔ እንዲያውም ፊዚካሊ በሆነው አንድ በፖሊዮ ነርቡ በወደመ ነው አታካታርገኝ። እግር የሚለውን ግን ላብራራለህ ስለዚህ አብራራው። በዚህ እንደ ሌሎች ኮሜንታተሮች እግር የሚለው ሲነሳ ምሸማቀቅ መስሎ ከሆነ ለምን አላኔ ማሸማቀቅ አልተናገርኩም። አንተ ለምን ትናገረኛለህ? ሁለት ሸፋፋ ሁለት ግራግር አለህና አንተ እኔ ልታሸማቀቅ አትሞክር። ከብሬ ነው እግር ስትራመድ ላየ ሰው ሁለት ግራግር ያለ ግን እግር ማለት እሺ ላይ ጉደኛ ዳቦ ያዛችሁ በእናታችሁ እየበላን ከባሁን በቃ የምለው ዘፈን ሁሉ ትዝ አይለኝም። ብቻ ጨፍራለሁ። ልቤ ላይ ያለው መተጣጠፍ የነ ማይክል ጃክሰን መደፋት ምናምን በአካል አልመጣልኛል፣ ምክንያቱም አካሉ የለም። ልቤ ላይ ግን ይታየኛል። ምናቡ አለ። እንዴት ዳይሬክት ላድርገው? እንዴት ይምጣ? ይሄ ለመጨፈር ይሄን መሰቃየቴ ምናምን ምኖች ያሉ ጋርዶች እዛ ጋርና እዚህ ጋር ቆመዋል። እኔ አሁን ሲገባኝ ይህ ኬዝ እንዲህ የተፈናጠረ ቢወድ ልቅለበው መሰለኝ። ቀረብ ብለዋል። የሚያካክሉትን ሊገልጽልህ አልችልም። እንደዚህ ብለዋል። ከዛ ጨፈርኩ ነው ደግሞ ዳንስ አሁን ራሱ ትዝ ይለኛል። በጣም በቃ የተለየ ነው። ማንም እንደምሰው ታያቅም።
ከዛ ዝም ብዬ እንዴት ያልኩ ነው ዞር ብዬ ጋርዱን አየሁት። መንታውን ነው የሚወርደው። አለቀሰ። መንታውን ነው የምልህ፣ መንታውን ነው። አሳዘነኝ። ከዛ ሌላ ነገርም የሆነ ነበር የመሰለኝ። ለካ እሱ ያው ጋርድ አይደለ፣ እዛ ብዙ ሰዎች ሲተጣጠፉ ሲደንሱ ምናምን ያያል። እኔም እነሱን እያየሁ ነው ምሰቃየው። የኔ መሰቃየት ለመደለስ እንደ ሰዎች የማደርገው መፍገምገም እና የኔ ልደንስ ስል አለመቻል አንጀቱን በልቶታል። እያነጻጸረ እንደው ምን አለ እንደው አንድ እግር ሰጥቶት ደስ የሚለው ምናምን እያለ የመጨረሻ መንታውን ነው የሚወርደው። ቢስ አባዬ ምናምን ጭፍልቅ አደረገኝ እንደዚህ በደስታ ይመች ቃፈታ ትሪትመንት። ከዛ በኋላ ተውኩ። የእኔ መደነስ የለ ሰው ካሰቃይ ቢቀርብኝስ ተውኩ። ከዛ በኋላ ገባኝ፣ አያምርብኝም፣ በእኔ አያምርብኝም። ሰውን ዝም ብዬ ለሰው መሳቀቅ ነው ምክንያት መሆኑ። ከ2000 በኋላ ማለት ነው፣ ከሚሊኒየም በኋላ ቀረው። እንባ እኮ ነው ያመጣው። አሁን ይሄ ዳይሬክት ተደርጎ በሆነ ክሊፕ ቢወጣ እኮ ላራጨው እኮ ነው። ከዛ ግን አሁን ደግሞ ዛሬ ላይ እንግዲህ ተደርጎ ቢወጣ ላራጨው ነው ይሄን ህዝብ እያለን ነው። ኧረ ተው ተክሌ ብድደው። ኧረ ወይኔ። ያው ባልተያያዘ ቪዲዮ ደግሞ እጅግ በጣም አነጋጋሪውና የአዲስ ሃይማኖት መስራቹ ቀልደኛው ፍቅር ሲዝም ወደ እናት ሀገር የመልሱኝ እባካችሁ ተማጸኑልኝ እያለ ይገኛል ማለት ነው። እስቲ እሱም ቪዲዮ እኔና ደግሞ እንመለሳለን። ከኡጋንዳ ኬንያ ገብቻለሁ በሞያሌ ለመግባት እባካችሁ በመናፍስቶቹ ይዣችኋለሁ፣ ለምኑልኝ፣ አስለምኑልኝ። መናፍስቶቹን ለምን ፕሊዝ፣ ፍቅር ሲዝም በማከል መናፍስቶቹን እዛው ለምን፣ እዛው ከመናፍስቶቹ ጋር ጨርስ። ይኸው ኢትዮጵያ ለመግባት እንግዲህ የቻልኩትን እየሞከርኩ ነው። ቤተሰቦች እባካችሁ ካሬ ሞል አካባቢ ነው ያለሁት። እባካችሁ ቤተሰብ ይኸው ታርጋ ማየት ትችላላችሁ። ኬንያ ነኝ። መግባት አለብኝ ወደ ኢትዮጵያ። እውነት ሀገሬ መመለስ አለብኝ። እባካችሁ ቤተሰብ የቻላችሁትን ያክል ለምኑልኝ፣ ጠይቁልኝ፣ አስጠይቁልኝ። እዚህ ቲክቶክ ላይ ያላችሁ በሙሉ በጣም የሚያስገርመው ነገር ፍቅር ሲዝም ትዝ ይላችኋል እንዴት ብሎ ከሀገር ወጥቶ ምን ነገር ተናግሮ እንደነበረና አስቡት እስቲ አሁን ደግሞ ሲመለስ ምን ሊጠብቀው እንደሚችል ማለት ነው። እዛ ኬንያ መንገድ ዳር ሆኖ ካለው ነገር አንፃር ምን እንደሚጠብቀው አስቡ ምመን ማንኛውም በለፈለፉ ባፊጠፉ የሚባለው ሲቹዌሽን ነው የሚያጋጥማት ብለን ነው የምናስበው። ለማንኛውም ወደ ቀጣይ ቪዲዮ እንሻገር። አማርኛ መናገርና ማወቅ በጣም የተለያየ ነው። ጥናዣማው ምን እንደሆነ አላውቅም። ስንት ዘመኔ ነው አንተ ጥናዣም ወገን። ጥናዣም ምንድን ነው? ኮመንት ላይ ልታስቀምጡልኝ ትችላላችሁ። እስቲ ጥናዣም የራሱ የሆነ አባባል ያለው ስድብ ነው። በነገራችን ላይ ምን እንደሆነ አላውቅም፣ ግን እስቲ ኮመንት ላይ እስቲ አብራሩልኝ። ጥናዣም የሚለው ስድብ ተንተን አድርጉልኝ እስቲ። ወላጅ እናቶቻችሁን ጠይቃችሁ ምናምን ብቻ ባይ ኤኒም መንገድ እስቲ ጥናዣምን አብራሩልኝ ለአማርኛ ስትሉ። ብዙ ቦታ ነው መባል። አክቹአሊ የቅርብ ሰው ቤተሰብ ነው የሚለኝ፣ ግን ጥናዣም ምን ማለት ነው ገብቶኝ አቅም ነው። አሁን ጥናዣም ምን እንደሆነ እስኪ የምታውቁት ነገር። ኦኬ፣ ለማንኛውም ለኔም ለሱም እየነገራችሁን ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ፒስ